ልትረጂ ሞክር እንጂ ያንቺም እናት እኮ እንድንጋባ አልፈቀደችም ነበር። የኔ እናት ያንተን ክብር ዝቅ የሚያደርግ ንግግር አልተናገረችም። ለልጃት መጠናትም አላለችም። በደፈናው አይሆንም ነበር ያለችው። እሱን ደግሞ በጊዜ ሂደት እንደወሰንን ስትሰማ ተስማምታለች አይደል? ስለዚህ እናቴና እናትን ማወዳደር አይጠበቅብን። እናት ምን ጊዜም እናት ናት። እሷ ያልወደደችውና ያላከበረችውን አንተ ልታከብር አትችልም። እሱን ደግሞ ይኸው በተግባር እያሳየኝ ነው። ለመረጋጋትና ነገሮች ለመፍታት ሞክሩ። በቃ እኔ ልሂድ። መድኃኒትሽን በአግባቡ ሰጪ። እንዴ ሩታ ነኝ ፈልጌ መጥቼ ነበር። አንተ አልነበርክም። ስደውልልህም በደንብ አላወራኸኝም። ስመች ደውልልኝ። እንዴ ብቻ የኔ ሻኪራ እንዳትሆን። ታውቃታለህ ብቻ ምን እንደምትፈልግ እኮ አላውቅም። ትመጣለች እዚህ ትንሽ አውርታኝ ደግሞ ተመልሳ ትሄዳለች። ስለሷ ምንም ማውቀው ነገር የለም። ግራ ነው የምታጋባው። አቤት ፎንቃ። የምን ፎንቃ? አሁንም አልማዚ ወይ ሩታዬ ነይ እስቲ ቁጭ በይ አጠገቤ። ግን ለምንድን ነው አደይና ዴቭ እንዳይጋቡ የከለከልሻቸው? ኡፍ እዚህ ቤት አሁንስ ምንድነው ሁላችሁም እየመጣችሁ አዳይ አዳይ የምትሉኝ? እኔ እዚህች ልጅ ስም መስማት አልፈልግም እዚህ ቤት ውስጥ። እኔ የምልህ አቤት አልማዝዬ። ስምህም ማን ነበር ያልከኝ? አሹቲ ቀብራራው የሚል ልጅ ባላገሩ። ጥሩ የሆነ ነገር እንድታደርግልኝ እፈልጋለሁ። ምን ላደርግልሽ? የአዳይን ቤት የምትኖርበትን ታውቀዋለህ? አዎ ተለሊ ቤት ነው። ምን ነው? ይኸውልህ ልጄና እሷ በድጋሚ እንዲገናኙ አልፈልግም። እሷ ደግሞ እሱን ለማግኘት መሞከሩ አይቀርም። ልጄን የምታስቸግረውና የምታስጨንቀው ከሆነ ትንሽ ቆንጠጥ እንድታደርግልኝ እፈልጋለሁ። ማን? አዳይን ነው። አይ አለመታወቅ። እኔ አሹ ቀብራራ ነኝ ለገንዘብ ብዬ ታላቅ እህቴን አዴን የምቆነጥጥ? ምን ነው ገንዘቡ አነሰህ እንዴ? እጨምርልሃለሁ። አንተ ብቻ የምፈልገውን አድርግልኝ። መቼም የምወዳትን እህቴን የልቤን አዴን በዚህ ገንዘብ አልቀይራትም። አዴይና ዴቭ በሚያሳዝን ሁኔታ ተለያዩ። የዴቭ እናት አዴይን ለማስገደል ላሹ ከፈለችው። አሹም እንዴት በገንዘብ እህቴን እንዲሸጥልሽ ትፈልጊያለሽ? እህቴን አሳልፍ የምሰጥሽ ለገንዘብ ብዬ ነው ወይ? ዛሬ ብጠግብ ነገ ለሚራብ ሆዴ እህትነቷ ይበልጥብኛል ብሏል። ወይዘሮ አልማዝም አሹንም አስጠንቅቀዋለች። የፍቅር እናትንም ይህንን ቤት ለቀው ውጡ፣ ከርፋፋ ሰራተኞች ነው እያለች ሰራተኞቹንም መቆሚያ መቀመጫ ሰጥታቸዋለች። በሌላ በኩል በጭራሽ እኔ በህይወት እያለሁ አዴይና ዴቭ ተጋብተው ማየት አልፈልግም እያለች ነው። ከሌላ ሀገር ከዚህ በፊት ስታፈቅረው የነበረችውን ፍቅረኛው በፍጥነት መታ የጋብቻ ስሜቱን ሳይቀይር ማግባት አለበት እያለች ነው። እታለምም አይ እንደዛማ መሆን የለበትም፣ አዴይ እኮ እጅግ በጣም ውብ የሆነች ልጅ ናት፣ መልክ፣ ጸባይ፣ ሙያ ሁሉን አሟልቶ የሰጣት፣ እባክሽ እነሱ እንዲጋቡ ፍቃጅ ብትባልም እኔ በህይወት እያለሁ በጭራሽ የዚች ልጅ ስም አትጥሩ ብለዋል። ዶክተሩና ዶክተር ዩኤልና አዴይ አንድ ላይ ሆነዋል። ዴቭ አዴይን አጥቼ መኖር አልችልም እያለ ነው፣ ግን ደግሞ ለመምረጥ ተቸግሯል። ገጀራው የሌሊ ወንድም ነኝ የሚል ሀሳብ አምጥቷል። እስከ ዛሬ ድረስ ሳሳድድ የነበረው እህቴን ነው፣ ለሊ የኔ እህት ናት፣ የእናቴ ልጅ ናት እያለ ነው። ባቡሬ እኔ በህይወት እያለሁ ለሊ ጋር ስደርስ ቆሜ አላይህም፣ ከባድ ችግር ተፈጥሯል። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዘት ተተረፍ ይበል እያልን በአዲስ መጥተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንዴት ተመለከት ነው እንግዲህ አዴይ ተከታታይ ድራማ አዴይ የዴቭ እናት በመምጣቷ እጅግ በጣም ደስተኛ ነበረች። ለሰርጋቸው መርቃለች። ልትሞሽራቸው የመጣች መስሏት እጅግ በጣም ተደስታ ነበር። የዴቭ እናት ቆንጆ ናት፣ ውብ ናት እያለች ደስታዋን አጣጥማ ሳጨርስ ከባድ ችግር ተፈጠረ። ዴቭም እናቱ ደስታውን ልትካፈል የመጣች መስሎት እጅግ በጣም ደስ ብሎት ነበር። ሰርፕራይዝ ሆኖ ነበር። ግን ደግሞ ይህ ነገር ሁሉ እንዲፈጠር ያደረገችው ፍቅር ነበረች። ምክንያቱም ፍቅር ዴቭን ስለምትወደው የሌላ ሆኖ ማየት አልፈልግም እያለች ነው። የሚያሳዝነው ነገር ግን ፍቅር ይህን ሁሉ ዋጋ ከፍላ ከዴቭና አዴይንም አጣልታ ችግሩ የእሷ መሆን አለመቻሉ ነው።
ምክንያቱም የፍቅር እናት የዴቭ እናት አልማዝ የመረጠችው የድሮ ፍቅረኛው የነበረችውን ሴት እንጂ ፍቅርን አይደለም። ፍቅር በራሷ ጊዜ በገባችው ችግር አሁን ላይ ደግሞ እንዴት አሳልፈሽ ትሰጭኛለሽ ብሎ ዲያኒ ያግዟታል። ዲያኒ ፍቅር ምን ሊያረጋት ይችል ይሆን? ዲያኒ እህቴን ከእስር ቤት ካላስፈታሽልኝ ብሎ ኮኮንም ጠይቋት ነበር። ኮኮ እኔ በራሴ ሄጄ መልሼ ሸቤ መግባት አልችልም፣ እዛው ጽናቱን ይስጥህ ብላለች። እናም እንግዲህ ከዚህ በፊት የነበረው ነገር ምንድነው? ሙሽራህን አስተዋውቀኝ ብለው ነበር የዴቭ እናት። እናም እሱን አዴን አለባበሷን የድሮ ማንነቷን ቀይሮ በአዲስ እናቷን እንደምትፈልገው አይነት ሴት እንድትሆንለት ብዙ አይነት ድካም ተደክሞ ልብስ ተቀይሮ ጸጉር ተሰርቶ ፏፍንትሽ ብላ ብትሄድም የአዴ ውበትና የአዴ መልካምነት ግን ለዴቭ እናት በጭራሽ ሊታያት አልቻለም። እናም እንግዲህ እዛ ቁጭ ብለው በጉጉት እየተጠባበቁ ነበር። የዴቭ እናት መታ ስታቅፋት ልጅ ብላ ስትቀበላት እያሰበች ፈገግ እያለች ፍርሃትና ደስታ በተሞላበት የነ ፍቅር ቤት ሄዳ ቁጭ ብላ ነበር። አደይ ለሊም እንዲሁም ዴቭ አብረው ሆነው እንግዲህ የተፈጠረው ነገር ግን የማይጠበቅ ነገር ሆኗል። ምንድነው እሱም እዛ ቁጭ ብለው እየተጠባበቁ ባሉበት ጊዜ የዴቭ እናት ስትመጣ አደይ ቆማ እየጠበቀቻት ነበር። ስሟን እያስተዋወቀቻት ሰላም ለማለት ብትሞክርም ተጠይፋትና ንቃት ትላት ቁጭ ብላለች። አደይ በተፈጠረው ነገር የተደናገጠች ትመስላለች። እውነትም ከባድ ችግር ተፈጥሯል። አደይ ደንግጣ ቆማ ቀርታለች። ለሊም ሁሉም ሰው ተደናግጧል። እታለምም እንዲሁም ዴቭም ግራ ተጋብተዋል። ምን እየተፈጠረ ነው? የዴቭ እናት እኔ አደይን እፈልጋታለሁ ከሷ ጋር ማውራት አለብኝና እባካችሁ ውጡ ብላለች። ዴቭ ተደናግጦ እንዴ ለምን እያለን አታወሪያትን ብትባልም የዴቭ እናት በጭራሽ እኔ እያለሁ እሷን ብቻዋን ማውራት የምፈልገው ብላለች። እሺ በቃ ውጡ ተብለው ለሊ እሺ ነው አብሬያት ልሆን ብትል አንቺ ማን ስለሆንሽ ነው? ከማን በልጠሽ ነው አንቺ እዚህ የምትሆኚው? እኔ ማውራት የምፈልገው ከሷ ጋር ብቻ ነው ብላለች። ስሟንም ለመጥራት የተጠየፈች ትመስላለች። እናም እንግዲህ አደይ እየፈራች እየተንቀጠቀጠች እሺ ብላ እየጠበቀች ነው። ሁሉም ሰው በወጣበት እንግዲህ የዴቭ እናት በጣም መራራና ከባድ አጥንት የሚሰብሩ ቃላቶችን ተናግራታለች። ሮማን ቡና እያፈላች ስለነበረ እኔ ቡና እያፈላው ስለሆነ እዚሁ ብቀመጥ ስትል እሷ ምን ትሰራለች ነበር ያለችው። አደይም ነገሩን ለማቅለል ብላ በቃ ሮምዬ እኔ ያፈላለው አንቺ ሂጂ ብላት ሁለታቸው ብቻቸውን ቁጭ ብለው ነበር። እናም እንግዲህ አንዲት ተራ የቤት ሰራተኛ በሀገር ቤት ስታገባ ስትፈታ የነበረችውን የኔን ቆንጅዬና ሸበላ ልጅ ዴቭ ስታገባ ቆሜ ያልጠብቃትም እያለች ነው። በጭራሽ እኔ እያለሁ በህይወት እያለሁ ስታገቢ አንቺና ዴቭ አትጋቡም፣ አንቺ ሰራተኛ ነሽና ዘር ታበላሻለሽ ብላለች። እኔ ዘሬ እንዲበላሽ አልፈልግም፣ ለቤተሰባችን ክብር በጭራሽ አንቺ ልትመጥኛችም፣ አንቺ እኛንና ቤተሰባችንን አትመጥኝንም ብላታለች ማለት ነው። ውድና የተወደዳችሁ እንግዲህ እንደሚሰማው እኛ ጋር ከባድ ምንድን ነው ጦርነት አልሐምዱሊላህ ያው ሰዎች ላይ የሚደርስ ነገር የለም እንጂ እንደዚህ አይነት ችግር መፈጠር ከጀመረ ትንሽ ተባላ ደርብላል። ሀገራችንን በያለንበት ሰላም ያደርግልን። ለምንድነው እየፈራው ነው በነገራችን ላይ ሀሳቤ ተሰርቆ ሌላ ማወራው ዲም ሲል ያው ኳስ እንዳይመስላችሁ ለማለት ነው። አላህ ሰላሙን ይመልሰው። ሀቂቃ ከባድ ነው። ለሀውላ ወላ ቁወተ ኢላ ቢላህ ዘሩስ ከባድ ነው። እና ምን ለማለት ነው እንግዲህ የዴቭ እናት በጣም ቅንጡና ቅምጥልጥል ያለች ነገሮችን ከሷ ውጭ የማይመስላት የምታጣጥል የምታረካክስ ሴት ናትና እንግዲህ የማናቸውም ያዴ ቁንጅና ያዴ ውበት ለሌላዎቹ የታየው ለሷ በጭራሽ ሊታያት አልቻለም። እና ዴም በጭራሽ አልፈቅድም ብላለች። እኔም ሞቼ ካልሆነ በስተቀር በሀያት እያለሁ የኔ ልጅ አታገቢውም፣ እኔና አንቺ እንደራደርና አገሩን ለቀሽ ብን ብለሽ ጥፊ፣ ላንቺ ቀደሽ የማጨርሽው ገንዘብ ሰጥሻለሁ በግዴታ በጉልበት ከሚሆን በፍቅር ይሻላልና እኔና አንቺ ተስማምተን ለቀሽ ጥፊ ብላታለች። አዴይም እኔ አዴይ ማንነት ክብር ያለኝ በቤተሰቤ ተቀጥቼ ያደኩ እንጂ እንደዚህ እንዳንቺ የሚያስብ ከሆነ አንቺም ሆንሽ ልጅሽ ገደል መግባት ጠንቀር ማለት ትችላላችሁ፣ ከዛ ውጭ ግን እኔ የምሸጥ አይደለሁም ብላ ተናዳ ጥላ ቤቱን ለቃ ወጣ ሄዳለች ማለት ነው። በዚህን ጊዜ ቤተሰብ ሁሉ ተደናግጦ ዴቭም ተከትሏት ነበር። አትከተለኝ፣ እዛው ከእናትህ ጋር መሆን ትችላለህ፣ በምን መንገድ ብትነግራት ነው? ምንድን ብለህ ለእናትህ ብታስረዳት ነው በዚህ ልክ ለእኔ ያላት ጥላቻ እንደዚህ የሆነው ብላለች ማለት ነው።
እና ዴቭንም በጥፊ አግላው ስትሄድ ተሰባስበው በጉጉት የአደይን ምላሽ ሲጠብቁ የነበሩት ሁላቸውም ደንግጠዋል። አደይ እጅግ በጣም ክፉኛ ተሰብራለች ማለት ነው። ዴቭም ምን ብትያት ነው ቢላትም ምን አልኳት? ምንም ያልኳት ነገር የለም ምንም አልተናገርኩም ብላ የዴቭ እናት ክዳለች። ግን ደግሞ አልሚዬ ምንድነው ስትላትም እታለም ምንም አላልኩም፣ ግን ደግሞ አንድ የምለው ነገር ቢኖር ዘሬ ሲበላሽ ቆም ያለ የሚች ሴት ለልጄ አትመጥነውም፣ ለልጄም ለቤተሰቡም የምትመጥን ስላልሆነች እንግዲህ በጭራሽ እሷን ሲያገባ አላይም አልፈቅድም፣ እኔ በህይወት እያለሁ እነሱ ሊጋቡ አይችሉም ብላለች ማለት ነው። እናም ዴቭም እንግዲህ ወደሽ ከፈቀድሽ ጥሩ፣ ካልሆነ ግን አደይ ማለት የኔ የወደፊት ሚስቴ ሙሽራዬ ናትና እሷን አለማግባት አልችልም፣ እሷን አጥቼ መኖር አልችልም ባላት ጊዜ ምን እያለችው ነበር? እኔ እናትህ የቤተሰቡን ክብር የምትመጥነዋን ሴት ፈልጌ ያመጣለሁ እንጂ በጭራሽ አንተ ይችን ሴት ልታገባ አትችልም ብለው ነበር። እሱም እንግዲህ እኔ የማገባው እሷና እሷን ብቻ ነው፣ እሷን አጥቼ ሰው ሆኜ መኖር አልችልም ባላት ጊዜ ነበር ራሷን ስታ ወደቀችው። በዚህ ጊዜ ወደ ዶክተር ኢዩኤል ሄደው የተፈጠረውን በሙሉ ነግረውታል። ዶክተሩም ወይዘሮ አልማዝን ሊያበሳጫት ሊያናዳት የሚችል ነገር ማድረግ የለባችሁም፣ ምናልባት እናንተ ልማድ ነው ያላችሁት የልብ ህመሟ ከባድ ደረጃ እየደረሰ ስለሆነ እሷን ሊያበሳጯት ሊያናድዷት ከሚችሉ ነገሮች በሙሉ ማራቅ አለባችሁ ተብለዋል። እናም እንግዲህ ዴቭም የሚያደርገው ነገር ግራ ገብቶታል። ማንን ይምረጥ? አደይን ወይስ እናቱን? የፍቅር እናት እታለምም እንግዲህ ልጄ ምንም ማድረግ አንችልም፣ ምን የተቻለኝ ሁሉ እያደረግኩ ነው፣ ግን ደግሞ እናትህንም ማጣት የለብህም። አደይን አግኝተህ እናትህን ብታጣ ቁስሉ ከባድ ሊሆንብህ ስለሚችል ግዴታ እናትህን አሳምነህ እንጂ በጉልበት ሊሆን አይችልም። ጮህ ብለን እሷን ተናግረን ማሳመን አንችልም ብላለች ማለት ነው። ዴቭም ደግሞ እኔ ከማን ልሆን? እናቴንም ማጣት አልፈልግም፣ ደግሞም አደይንም ማጣት አልፈልግም እያለ ነው። አደይ በከባዱ ተሰብራለች፣ እያለቀሰች ነው። ቢያፍርብኝ ነው ስለኔ ማንነት በዚህ ልክ የነገራት። እናቱ ጋር ተነጋግሮ ተስማምቶ መፍታት ያልቻለው በእኔ ያፍራል ማለት ነው የሚል ሀሳብ አምጥታለች። እሱም ደግሞ እንግዲህ አይ ነገሮችን ተነጋግራችሁ መፍታት አለባችሁ ብትልም ለሌ ከዚህ በኋላ የሚፈታ ነገር የለም። በሌላ በኩል ደግሞ የአደይ እናት ለልጇ ሰርግ ልትመጣ መንገድ ጀምረዋል። አሁን እንግዲህ የመጀመሪያ ስራ የሆነው ምንድነው? ብርሃን እናቷን በሆነ መንገድ እንድታስቀራት የአደይና የዴቭን ጸብ ለምንድነው ለብርሃን ብቻ ተናግሮ እናቷ ያንን ጸቡን ሳታቅ ግን ደግሞ ሰርጉ እንዲተራዘመ እንዲነገራት ተደርጓል። ብርሃንም በተቻላት መጠን ለእናቷ አሳምና አስቀርታለች ማለት ነው። ዴቭም እናቱን ወደ ቤት ካደረሰ በኋላ ዶክተሩ የተፈጠረውን ነገር ሁሉ ሲሰማ የዴቭን እናት ለማሳመን ሞክሮ ነበር። አደይ ማለት ሁሉም ሰው የሚመኛት እጅግ በጣም መልካም ሴት፣ ደግሞ ሰው ቤት መስራት ሊያኮራ የሚገባ እንጂ የሚያሳፍር እንዳልሆነ ሁሉ ሊያስረዳት ቢሞክርም እሷ ግን ለመረዳት በጭራሽ ፈቃደኛ አይደለችም። አንተም አለህበት ማለት ነው፣ አንተ ሴት ነው የምታውቃት፣ አንተም ቤት ትሰራ ነበር ማለት ነው እያለች አደይን ያሸማቀቋታል የምትላቸውን ቃላቶች በሙሉ ተጠቅማ ጨርሳለች። እናም በዚህን ጊዜ ነገሩ እንደማይሆን የገባው ዶክተር በዚህ ሰዓት ከጎኗ መሆን ይኖርብኛል፣ ልደውል አልደውል እያለ እየተወዛገበ ባለበት ጊዜ ለለሊ ሲደውልላት ለሊ ደህና እንዳልሆነች ነግራው ነበር እና ዶክተሩም አደይ ጋር ሄዶ አደይን እያጽናና ባለበት ጊዜ ዴቭም ድንገት ደርሷል ማለት ነው። ዴቭ መኝታ ቤት ምን እያረጋችሁ ነው ዶክተር ብሎ በጮህ ጊዜ አደይን አሟት እያገዛት እንጂ ሌላ ምንም እያረገ እንዳልነበረ ሲነግረው መኝታ ቤት ነው ወይ እንዴት እንደዚህ ታረጋለህ ብሎ ጓገጭ ልል ሲል ለቀውጣልኝ ምን ቀረ ከስብራቴ በኋላ እንደም አሁን ምን ቀረ? እናትህን መምሰል ትችላለህ። ምን ልታረግ ነው የመጣኸው? ልቤን እንደሆነ ሰባብረህ ጨርሰሃል። ምን ቀረህና ነው የመጣኸው ብላለች። ዴቭም ለማስረዳት እንድትረዳው ጊዜ ስጭኝ ቢልም የትኛውን ጊዜ ስለኔ ምን ብትላት ነው እኔ ያሳፍረህ ነበር ማለት ነው ብላ አደይም እንግዲህ ተናግረዋለች። ዴቭም እንዴት አይደለም ጊዜ ግን እፈልጋለሁ፣ እናቴ ናት፣ እናቴን ማጣት አልፈልግም ብሎ ነበር። አዎ እናትን ማጣት አትፈልግም። እስከ ዛሬ ያላሳመንካትን ምን ብለህ ስለኔ ብትናገራት ነው በዚህ ልክ እኔን ያንቋሸሸችኝ እና ያዋረደችኝ? ስለዚህ አሁንም ቢሆን የእናትህን ትዕዛዝ ነው መስማት ያለብህ፣ እባክህ ውጣልኝ ብላ አመናጭቃ አስወጥተዋለች። ዶክተር እናንተ አውሮ እኔ ልውጣ ብሎ ነበር፣ ግን ደግሞ ዶክተሩን አንተ የትም አትሄድም ብለዋለች። ዶክተሩም እንግዲህ አደይን እንድትረጋጋ አንድ ነገሮችን ካገዛት በኋላ ተነስቶ ወደ ሆስፒታል ተመልሷል ማለት ነው። ዳይመንድም አሁን ይህ ሰርግ ትንሳኤ በዚህ በተደገሰው ሰርግ ዴቭና ዶክተር አደይና ዶክተሩን አጋባለሁ እያለ ነው። ባቡሬ መባከ ሰው እንዳይሰማ ቢለውም
እንዴት ስንት መከራውን አይቶ እጁ ካስገባት በኋላ እንዴት እንደዚህ ያረጋታል? እንዴት እናቱን መስሎ አደይን ልቧን ይሰብረዋል? ይሄ መሆን አለበት እያለ ነው። ሁሉም ሰው ተናዷል። ሁሉም ሰው በዴቭ በጣም አዝነውበታል። እናቱን ማሳመን የእሱ ስራ ነበር። አደይ የምታሳፍር ናት ወይ? በቀይዋ በአገሯ የተከበረች ሴት ናት እኮ። አባቷ ቢሰማ ይህን ቤት እስከ ዛሬ ያቃጥል ነበር እና እንዴት እንደዚህ ያደርጋል እያሉ ነው። ዶክተር ዩኤልም እንግዲህ ያፈቀረው አደይን ለመሆኑ መደባበቅ ቢፈልግም ዳይመንድ ግን አውቆበታል እና ዳይመንድ አሁኑኑ ተፍ ብዬ አደይን ላንተ እድርልሃለሁ እያለው ነው። ግን ደግሞ ዶክተሩ ሀሳቡን ለማስቀየር እየሞከረ ነው ማለት ነው። ምክንያቱም ዶክተሩ ሚስጥሩ እንዲወጣበት አልፈለገም። ሩታም ዶክተሩን አፍቅራ እየተመላለሰች ነው። መልእክትም ማስቀምጣ ነበር። ያንን መልእክት ደግሞ በሚገርም ነገር ዳይመንድ ያንብቦታል ማለት ነው። ዳይመንድ ያንብቦት ሩታን ሲያገኛት አንዳንድ ቃላቶችን ተናግሮ ጥሎ ወጥቷል። እንዴት ሚስጥራችንን ትነግራለህ ብላ ሩታም ዶክተሩን ስጠይቀው የናንቺ ምን ሚስጥሩን ኖሮን ያውቃል? ህመምሽ ምንድን ነው? ህመምሽን በጊዜ ካልታከምሽ እየቆየ በሄደ ጊዜ ስር ሰዶ የማይዳንበት ደረጃ ላይ ሊደርስ ይችላል ብሏታል። እሷም እንዴት እንደዚህ ትለኛለህ? እኔ እዚህ መመላለስ ይረብሸዋል እንዴ? ለካ ሚስጥር ያለኝ እኔ ብቻ ነኝ፣ ባንተ በኩል ምንም ሚስጥር የለም እያለችው ነበር። ለማንኛውም ዳይመንድ እንዲህ ሲሆን የነበረው የጻፍሽውን መልእክት ስላነበበው ነው ብሏታል። በዚህን ጊዜ ሩታ ተደናግጣና ተናዳ ከዚህ በኋላ መልሼ ወደ አንተ አልመጣም ብላ ተቆጥታ ለቃ ቢሮውን ወጥታለች ማለት ነው። ዶክተሩም ግራ ተጋብቷል። የዴቭ እናትም ወይዘሮ አልማዝ አሹን ጠቀም ያለ ገንዘብ ከፍለው አሁን አደይን እንድትገርፍልኝ ይፈልጋለሁ እንዲህ ስራ ታይቶ ደግሞ ጨምርልሃለሁ ብላ በከፈለችው ጊዜ አሹን ያሹ የሚየ ልጅ እህቴን ዛሬ ጠግቦ ነገ ለሚራብ ወዲ አሳልፌ እንዲሸጥልሽ ፈልገሽ ነው ወይ? ምን አይነት የትልቅ ቀላል ነሽ ብሎ እጅግ በጣም ተናዶባታል። የዴቭ እናት ምን ራሴ ያደርገዋለሁ እዚህ ቤት አንድም ሰው አይታዘዘኝም ወይ እያለች ያዙ ይልቀቁኝ እያለች ነው። የዴቭ እናት ራሷ አደይን እኔ ራሴ እገላታለሁ እንጂ በጭራሽ ልጄን ልታገባ አልፈቅድም እያለች ነው። ውድና የተወደዳችሁ ለዛሬ የነበረን ቆይታ የሚመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ